ናታንና ዳጣ እንዳያችሁት ተቀምጠው በሚያወሩበት ጊዜ ላይ ኤቢዬ እንዳያችሁት ማለት ነው ከቃዲስ ጋር ስልክ እያወራች ነበረ እና ከቃዲስ ጋር ስልክ እያወራች ባለችበት ጊዜ ላይ ቃዲስ እንግዲህ ግን ለኤቢ ምን ይላታል? ምንሽናት ዳጣ በማለትም ይጠይቃታል። ማለት ምንሽናት ዳጣ ስትል አልገባኝም ስትልም እህትሽ ነች እንዴ ማለት ነው እኮ እሷ እንዴት ነው ማያት ስላልሽኝ እኮ ነው ብሎም እንግዲህ ይነግራታል። እና ምንድን ነው ምን ብለህ ነው ምናምን ስትለው ማይ ዝም ብሎ ነገር ነው ቀላል ነገር ነው በማለትም ይናገራል። እንግዲህ ዳጣዬ እንዳያችሁት ያው አለ አይደለ በነገራችን ላይ ቃዲስ የሆነ ሰው ወደ እናንተ ማለት ነው ሁሉን ነገር አስተካክሎ ምናምን ከመጣ በምንም በየትም ብታደርጉትም በቃ ያንን ሰው ማሸነፍ አትችሉም። እና ቃዲስ እንግዲህ ከመጀመሪያውም የሆነ አስቦበት አቅዶበት ስለሆነ ኤቢን እንግዲህ ግን የሆነ ደካማ ጎኗን ጠንካራ ጎኗን ጥንቅቅ አድርጎ እንግዲህ ግን ስለመጣ ነው። እና አሁን ላይ ኤቢ ራሱ ቃዲስ እንደዚህ እኮ ነው ብለው ቢነግሯት ራሱ በፍጹም የምታምን ልጅ አይደለችም። ቃዲስ አይዋሽም፣ ቃዲስ እውነተኛ ነው ብላ እንግዲህ የምታምንና የምትደመድም ልጅ ነች ማለት ነው። እና ምዶቼ እንግዲህ እንዳያችሁት ማለት ቀላል ነገር ነው እንገናኝ ምናምን እያለችኝ ነው ሲልም እንግዲህ ይነግራታሉ። ውሸታም ውሸክን ነው በማለትም መልሳለን ነበር። የምር ኤብዬ ውሸቴን አይደለም ካላመንሽ ቴክስቱን ምን ሆነ ልክልሻለሁ ሲልም እንግዲህ ይነግራታል ማለት ነው። በዚህ ጊዜ ኤብዬ በጣም ተናዳ እንግዲህ ከን ወደ ዳጣ ጋር መጥታ ነበረ። ናታንና ዳጣ በጣም ደንግጠው ነበረ። ምንድነው ኤቢ ምን ተፈጥሮ ነው ችግር አለ እንዴ በማለትም ሲጠይቋትም ምንድነው እንግዲህ ያለችው እኔ እኮ ናታንን እኮ ጠልቼው እኮ አይደለም የራኩ ከናታን ምንድነው እሷ ስለምትወደውና እሷ ስለምታፈቅረው ነው የተውኩት። አሁን ደግሞ እንዴት ወደ ቃዲስ ልትመጣ ቻለች ስትልም እንግዲህ ግን በውስጧ ጥያቄ ተፈጥሮባት ነበረ። በቃ ይሄንን ነገር ማድረግ ያለብኝማ ከቃዲስ ጋር ተነጋግሬ ስለዚህ መጨረሻዋን ማየት አለብኝ ምን እንደምታደርግ ማየት አለብኝ ስትልም እንግዲህ ከን ተነጋግራ ከቃዲስ ጋር እንግዲህ ከን ሁሉንም ነገር ለማድረግ ተወስናለች። እኔ በነገራችን ላይ ኤቢዬ ከቃዲስ ጎን ሆና ከማድረጓ በፊት ናታን ቀርሞ ማናገር አለባት ብዬ ነው የማስበው። እናም ይሄንን ነገር እንግዲህ ከን ትንትልና ምንድነው ችግር አለ እንዴ ሲሏትም አይ ችግር የለም እማዬ ደህና ነች አለ። ደህና ነች አባዬ ስትልም አይ ሁሉም ሰላም ነው በቃ ደህና አደሩ በማለትም እንግዲህ ትታቸው ትሄዳለች። ምንድነው ማለቴ እንግዲህ ምን አለች እንግዲህ ዳጣዬ ማለቴ ምን ተፈጥሮ ነው ስልክ እያወራች ነበር አይደለ ሲለም እንግዲህ ናታን አዎ ስልክ እያወራች ነበረ ትላለች። እና ደግሞ ቃዲስም እያስጨነቃት ነው በዛ ላይም ደግሞ የቤተሰብም ነገር ስላለ ያያም ሊሆን ይችላል ብለው እንግዲህ እነሱም ነገሩን ቀለል አድርገው ነበረ ያዩት። እንግዲህ እና ናታንም በቃ ማለቴ ያንን ያልሽውን ነገር ደግሞ ቀን እንደምታየው አርጁና ቃዲስ መጥተው ነበረ ብታይ የሌለ ጭዌ ነው ያመለጣ ስትልም እንግዲህ ትናገራለች። ረባክሽ ሲላትም አወዴ ምር በጣም ነበረ ዘና ነበር ያደረጉኝ ስትልም እንግዲህ ስትናገር ነበረ። እንዴት ነው ያንን ነገር ሞክርሽው እንዴት ሲላትም ናታንም አዎ ሞክሬዋለሁኝ የሚገርም ነገር ልጁ ለገንዘብ ብሎ ነው እየቀረባት እንጂ በፍጹም ወዷት አይደለም ስትልም እንግዲህ ትናገራለች። እና አይወዳትም እያልሽ ነው ፍጹም አይወዳትም ስትልም እንግዲህ ከን ትናገራለች ማለት ነው። እና ይህንን ነገር እንግዲህ ከን ስትናገር ምንድነው ይህንን ነገር እንግዲህ ስትናገር በጣም ይገርማል። ግን ብቻ ይኸውልሽ ማለት ልጁ በጣም አደገኛ ይመስለኛል ስለዚህ ተጠንቀቂ ሲላትም እንግዲህ ግን ይነግራታል ማለት ነው። እና ይህንን ነገር ሲነግራት አረ ችግር የለውም እኔ እኮ ድንች በቁና አላ አይደለ እንትን ብዬ ያደኩ ይለኝ ነኝ ስትልም እንግዲህ ትናገራለች። እና በቃ እሺ ደህና ደሪ ሲላትም እሺ ደህና ደር ደግሞ ማለት ኤቢ ሰላምዬን ከሳታለች ስለዚህ ሰላምዬን ከሳታለች እና ደግሞ ትመሰክር ያለሽ እያለች ነው ስትልም በቃ አሁን ላይ ሳል ማለቴ እሷን ማስቆም በፍጹም የማይቻል ነገር ነው። ስለዚህ እሷን በፍጹም ማቆም ስለማይቻል በቃ አንቺ የምትልሽን ነገር አድርጊ የምትልሽን ነገር ሁሉ አድርጊ ሲልም እንግዲህ ግን ይነግራታል። እሺ በቃ እኔማ አደርጋለሁ ስትልም እንግዲህ ግን ይነጋገራሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል።
ሌላው እንግዲህ ምንድነው እንግዲህ ታላችሁ ማለት ነው ያው ማለት ሰላምዬና እንግዲህ ኤቢ ተገናኝተው ነበረ። ሰላምዬ እንግዲህ አሁን ላይ እናት ታዲያ ልትከሺ ነው እንዴት ትላታለች። አዎ እከስሻለሁኝ ግጥም አድርጌ ነው የምከስሽ ስትልም እንግዲህ ትናገራለች። ይህንን ነገር በፍጹም አታደርገውም ምክንያቱም ማለት አባቴ በጠጥቶ በተኛበት ደፈረችው ብለሽ ነው የምትከሺው ስትላትም አዎ እንደዛ ብዬ ነው የምከስሽ። ለማንኛውም ይኸውልሽ እኔ ከቴሌ ሪከርድ ሁሉንም ነገር ወስጃለሁ ከአባዬ ጋር ያወራችሁትን፣ ስለዚህ ያንን ፍርድ ቤት አቀርባለሁ ስትልም እኔ እኮ አልካርኩም ትላለች። እኔ እኮ አልካርኩም፣ ስለዚህ ከቴሌ እኮ የኔን ድምጽ እኮ መውሰድ እኮ አይጠበቅብሽም ነበር ስትላትም አይ ማለቴ እዛ ፍርድ ቤት ስትቀርቢ ልትዋሽ ትችያለሽ አላምንሽም ስትልም እንግዲህ ትመልስላታለች። ይኸውልሽ ማለት ለመሆኑ የዳጣ እናት ማን እንደሆነ ታውቂያለሽ እንደ ስትልም ምን አገባሽ አንቺ ስለ ዳጣ እናት የሚያገባሽ ነገር አለ ስትልም እንግዲህ እሷም መልሳላታለች። አይ እሺ ጥሩ ነው መልካም ነገር ነው ብላም እንግዲህን እንዳያችሁት ማለት ነው ነገሮቹን ትመልስላታለች። ለምንድን ነው ማለቴ ዳጣ ስለምንድን ነው ራቅ ብላ የቆመችው ስትልም ፈርታሽ ሆናላ ስትልም አይ አትፍራ ጥሪያት ሂጂ ትላታለች ማለት ነው። እና ጥሪያት ምናምን ስትላትም እንግዲህ ይሄንን ነገር ማለቴ ማንም ሰው ሳይሆን ፍርድ ቤት የምትገትሪው እኔን ሳይሆን አባትሽን ነው። ስለዚህ ይሄንን ነገር ደግሞ አባትሽ ያስቆምሻል ስትልም አይ በፍጹም በዚህ ነገር በፍጹም ምንም ነገር እንዳትጠራጠሪ ማንም ሰው አያስቆመኝም ስትልም እንግዲህ ተነጋግረዋል። ሌላው እንግዲህ ማርታ እንዳያችሁት ያኔ ምግብ ሰርታል አቶ ደረጀ ይዛ ስትገባ ውሀዬ እንግዲህ ከን አባዬ አዋራኝ ምናምን እያለችም እንግዲህ ከን ለአባቷ እንግዲህ ምን አይነት ፍቅር እንዳላት ውሀዬ ታውቃላችሁ። እሱም ቢሆንም በቃ አይደለ ውጭ እንኳን ሲያድር በቃ ውሀዬ ነው የሚለው እንጂ ሌላ ማንም ሰው እንትን የሚለው አይደለምና እሷም እንዳያችሁት እንግዲህ ከን አባዬ አናግረኝ አባዬ እንደዚህ በለኝ እያለችም እንግዲህ ከን እያናገረችው ነበረ። ይህንን ነገር እንግዲህ ከን በሚናገሩበት ጊዜ ላይ ማርታ እንግዲህ ምግብ ይዛ ትመጣለች እና ምግብ ይዛ ስትመጣም እንግዲህ ከን ማለት ተነሽ ሲውጭ ምናምን ስትላትም ትነግራታለች ማለት ነው። እና ተነሽ ሲውጭ ምናምን ስትልም እንግዲህ ከን አይ እኔ በፍጹም እኔ አባዬን አወራዋለሁኝ ስለዚህ እኔ እሱን ትቼ የትም አልሄድም ትላለች። እና እንደዛ ስትልም እንግዲህ ከን በዚህ ጊዜ ማርታዬም እንግዲህ ያንን ምግብ ለደረጀ ትሰጠዋለች። እንግዲህ ውሀዬ ምግቡን ለመብላት ቆርጣ ነበር የተነሳችው። ማየ ምግቡን አንቺ ነሽ የሰራሽው ትትላትም አባትሽን አብሊው አባትሽን ብላ በዩ ትላታለች። እና እንደዛ ስትለውም እንግዲህ ከን አንቺ ነሽ እንደ ሰራሽው ማየ እኔ እኮ የአባዬ ምግብ በጣም ይጣፍጠኛል ደግሞ እኔ ማለት ለዛ የምትሰራው ምግብ መስሎ ይታየኝም አላለኝ። እና እንደዛ ስትልም እንግዲህ ደረጀንም በዚህ ጊዜ ባከና አታስቸግር ምግብህን ብላና መድኃኒትህን እንድትወስድ ብላም እንግዲህ ትነግረዋለች። ውሀዬ ሳብ እያደረገ ልትበላ ስትል ንጥቅ አድርጋ ምግቡንም ለማጉረስም ከጅላ ነበር ግን ደግሞ አልቻለችም። ይሄንን ነገር ማድረግ በፍጹም አልቻለችም። እንዴት ማለት ይበቃል አይደለ? እንባ ነበር የተናነቃት። ማርታም ያንን ምግብ ትታው ትሄዳለች። እና ውሀዬም እንግዲህ ለራሷም አንድ ጉርሳ አባቷንም እንደምንም ብላ እንግዲህ አንድ ጉርሻ ስታጎርሰው አይተናል። እንግዲህ ሌላው ማለት ነው እንግዲህ አርጁ ከነ ውሀዬ ቤት እየመጣ ባለበት ጊዜ ላይ እሷ ደግሞ እቺ ምጥን ማለት ነው ወደ ውሃ ጋር እየሄደች ነበረ። ወደነ ውሃ ጋር እየሄድሽ ነው እንደምና ሲላትም አዎ ውሀዬ ጋር እየሄድኩ ነው ምናምን ትላለች ማለት ነው። ከዛ እሺ በቃ ኤብዬን ሰላም በይልኝ እሺ ደግሞ እኮ ልታገባ ነው ትላለች። እሺ ሰላም እልልሃለሁ ቤት ካለች አዎ ልታገባ ነው ቃዲስ ልታገባ ነው እኔ ግን አልወደውም በጣም ነው የሚያስጠላኝ ስትልም እንግዲህ ትናገራለች። እንዴ ለምንድን ነው የሚያስጠላሽ ምናምን ሲላትም ማለት በቃ የሆነ ይጠቅሰኛል በዛ ላይ ደግሞ እጅን ጭብጥ አድርጎ የባለጌ ምናምን ነገር ይለኛል ስትልም ምን ይሄ ባለጌ አሁን አንቺን ይጠቀሳል እያለህም እንግዲህ አርጁን በጣም እየተናደደ ነበር። ሲጀመር ለኤቢ አርጁ ነው እንጂ በፍጹም ቃዲስ የሚገባ ልጅ አይደለም ማለት ነው። ቃዲስ በጣም ወስላታና ምናምን ነገር ነው ይቅር በለኝና በፍጹም ለሷ የሚገባት ልጅ አይደለም ብዬ ነው የማስበው። አርጁን እንግዲህ አሁን ላይ ይሄንን ነገር እንደዚህ ብሎ የሚያወራሽ ከሆነ ለማንም ሰው እንዳትናገሪ ሪከርድ አድርገሽ ለኔ ንገሪኝ በማለትም እንግዲህ ቃል አስገብቷታል። ምጥንም እንግዲህ
እሺ ብለዋለች። ይሄንን ቃሏን እንግዲህ እንትን ብላ ያው ለአርጁ እንደምትሰጠው እንግዲህ ተስፋ እናደርጋለን። እናም እንግዲህ ድል ለአርጁ እንላለን ማለት ነው። እንግዲህ በሌላው ደግሞ ሰላምዬ ጋሽን ልጠይቀው መጣለሁኝ አቶ ደረጀን ማለት ነው ልጠይቀው መጣለሁ ብላ እንግዲህ ግን ለዳጣ ትነግራታለች። እንዲህ በፍጹም ይህማ ሊሆን አይችልም እያለችም እንግዲህ ልታከላከላት ሞክራ ነበረ። እንግዲህ ማርታዬን አስፈቅዳታለሁ እያለ ነው እና ሰላምዬ ደግሞ ተረጋቤ ሰከን በይ ቢያንስ እንኳን ለማር ክብር ይኖርሽ ብዬ ነው የማስበው። እና ውዶቼ መልካም ቆይታ። ባይ ባይ።